ሰላም ሁላችሁም። ዛሬ የብዙ ሰው ጥያቄ መሰረት ጋት ኤግዛም ላይ የሚመጡ ስታቲስቲክስ ፓርት 2 በጣም ቀላልና ፈጣን የሆነ ትሪክ አሳያችኋለሁ። ስለዚህ ይህንን ቪዲዮ እስከ መጨረሻ ካያችሁ ጋት ኤግዛም ላይ ስታቲስቲክስ ኦር ኳንቲቴቲቭ ሪዝኒንግ ጥያቄዎች በቀላሉ መስራት ትችላላችሁ። ከእናንተ የምጠብቀው ቪዲዮን ሰብስክራይብ አድርጋችሁ ቤተሰብ መሆንና ሁሉ ጠቃሚ መረጃ ማግኘት ብቻ ነው። እንዲሁም ለሌሎች ሼር አድርጉ። አሁን ቀጥታ ወደ ሐሳቡ እንገባለን። ስለዚህ ጋት ኤግዛም ፓርት 2 ኤግዛም ፎከስ ሾርት ኖትስ አሳያችኋለሁ። ሶ መጀመሪያ ላይ ፓርት ላይ ፕሮባቢሊቲ ሩል ቬሪ ኮመን ኢን ጋት ኤግዛም ላይ በጣም ኮመን የሆነ ሐሳቦች ናቸው። እነዚህ ጥያቄዎች ይመጣሉ። ፕሮባቢሊቲ ሩሎችን እናያለን። ቤዚክ ፎርሙላ አለ። ቤዚክ ፎርሙላ ስለ ፕሮባቢሊቲ ስናይ ፒ ኦፍ ኢ ማለት ፕሮባቢሊቲ ስትጠየቁ ፋቮራብል አውትካም ኦቨር ቶታል አውትካም የሚፈለገው ውጤትና ለቶታል አውትካም ዲቫይድ አድርጋቸው የምታገኙት ቫሉ ፕሮባቢሊቲ በዚህ ፎርም መስራት ይቻላል ማለት ይህ መሰረታዊ ፎርሙላ ነው። ስለዚህ ከኤግዛም ሩሎቹ ለምሳሌ ኮምፕሊሜንት ስትጠየቁ ፕሮባቢሊቲ እዚህ ካልስ 1 ማይነስ ፕሮባቢሊቲ ቫሉ ሰርታችሁ አገኛችሁትን ማይነስ ስታደርጉ ምን ታገኛላችሁ ማለት ነው? ኮምፕሊሜንት ማግኘት ትችላላችሁ ማለት is ፕሮባቢሊቲ ሩል። እነዚህ ጥያቄዎች ይመጣሉ ጋት ኤግዛም ላይ። ይህንን ፎርሙላ ኮንሰርን ማድረግ ከናንተ ይጠብቃል። መርሳት አያስፈልጋችሁም፣ በጣም አስፈላጊ ስለሆነ ማለት ነው። በዚህ ጋር ከሩሎቹ ፕሮባቢሊቲ ዙሪያ ላይ ኮምፕሊሜንት ቅድም ብያችኋለሁ። ፒ ኦፍ ኤ እዚህ ካልስ 1 ማይነስ ፒ ኦፍ ኤ ፕሮባቢሊቲ ቫሉ ያገኛችሁትን መቀነስ ብቻ። አዲሽን ሩል አለ። እነዚህ ፕሮባቢሊቲ ኦፍ ኤ ዩኒየን ቢ ስትፈልጉ መጀመሪያ ምን ታደርጋላችሁ? ፕሮባቢሊቲ ኦፍ ኤ ፕላስ ፕሮባቢሊቲ ኦፍ ቢ ማይነስ ኤ ፕሮባቢሊቲ ኦፍ ኤ ኢንተርሴክሽን ቢ ማለት ነው። ስለዚህ this is addition rule of probability ማለት ነው። ኤግዛም ቲፖቹ ይኖራል በዚህ ዙሪያ ላይ እና አሁንም ይህንም ሩል ስታውቁ ራንዶም ቫሪያብል ኤንድ ኤክስፔክትድ ቫሉ ማለት ምን ማለት ነው? ኤክስፔክትድ ቫሉ ማለት ሚን ቫሉ ማለት ሶ ኤክስፔክትድ ቫሉ እዚህ ካልስቱ ይህንን ፎርሙላ መሰረታዊ የሆነ ፎርሙላ ነው። ኤክስፔክትድ ኦር ሚን ቫሉ this is summation of x times p of x ማለት ነው። ይህ ማለት በዚህ ታይም ላይ ኤክስ ቫሉ ይሰጣቸዋል፣ ፒ ቫሉም ይሰጣቸዋል። ስለዚህ የሚሰጣችሁን ኤክስ እና ፒ ቫሉ መጀመሪያ ማልቲፕላይ አድርጋችሁ ከዛ መደመር እንደገና ማልቲፕላይ አድርጋችሁ መደመር ሳሜሽን እስከ መጨረሻው ይሰራል ማለት ነው። ስለዚህ ጋት ሪግ ላይ እዚህ ጋር የምትጠይቁት ማልቲፕላይ ኤክስ ቫሉ ታይምስ ፕሮባቢሊቲ ፈረስት ማለት ነው። የመጀመሪያውን ከመጀመሪያ ኤክስ ጋር ማልቲፕላይ ማድረግ ነው። ኦልሶ ሰከንዱ ከዛ ፕላስ ብላችሁ ሰከንዱን ከሰከንድ ጋር ሰርድ ላይ የነበረውን ኤክስ ቫሉ ሰርድ እና ፒ ቫሉ ሰርድ ማልቲፕላይ አድርጋችሁ ከዛ ደምራችሁ ምን ታገኛላችሁ? ኤክስፔክትድ ቫሉ ኦር ሚን ቫሉ ማግኘት ትችላላችሁ ማለት ነው በቀላሉ። እዚህ ጋር ኖርማል ዲስትሪቢዩሽን ኦር ቤል ከርቭ ላይ በጣም ማስታወስና ማወቅ የሚገባቸው ነገር ኤግዛም ላይ ምንድነው ከተባለ በጣም ኢምፖርታንት የሆነ ፕሮፐርቲ አለው። እዚህ ኖርማል ዲስትሪቢዩሽን ዙሪያ ላይ ኖርማል ዲስትሪቢዩሽን ሲሜትሪክ ነው። ኦልሶ በዚህ ዙሪያ ላይ ሚን፣ ሚዲያን፣ ሞድ ምንድናቸው? ኢኩል ናቸው ማለት ነው። ሶስቱ ሚን፣ ሞድ፣ ሚዲያን ምንድናቸው? ኢኩል ናቸው በኖርማል ዲስትሪቢዩሽን ታይም ላይ። ኦልሶ እዚህ ጋር ሜሞራይዝ ኦር ማስት ኮንሰርን ማድረግ የሚያስፈልጋችሁ 68 95 99.7 ሩል ማስት ማወቅ ያስፈልጋቸዋል። እዚህ ኖርማል ዲስትሪቢዩሽን ዙሪያ ለምሳሌ 68% ዊዝ 1 ስታንዳርድ ዲቪዬሽን ማለት ነው። 95% ዊዝ 2 ስታንዳርድ 2 ታይምስ ስታንዳርድ ዲቪዬሽን ማለት ነው። 99.7% ዊዝ 3 ታይምስ ስታንዳርድ ዲቪዬሽን ማለት። ስለዚህ ኤግዛም ሾርት ካት ላይ ኢፍ ኩዌስችን ሴስ አባውት ለምሳሌ ኤግዛም ጥያቄ ላይ 95% ተብላችሁ ስትጠየቁ ምን ኮንሰርን ማድረግ ያስፈልጋችኋል? 95 ፕላስ ኦር ማይነስ 2 ታይምስ ስታንዳርድ ዲቪዬሽን ኢሚዲየትሊ ኮንሰርን ማድረግ። 68 ከተባለ 68% ከተባለ 68 ሲደመር ኦር ፕላስ ይሄ ሁለት አማራጭ አለው 1 ታይምስ ስታንዳርድ ዲቪዬሽን 99.7 ካለ ምን ኮንሰርን ማድረግ ያስፈልጋቸዋል? 99.7 ፕላስ 3 ታይምስ ስታንዳርድ ዲቪዬሽን በቀላሉ መስራት ነው። ስለዚህ ይህንን ሩል ማወቅ ያስፈልጋቸዋል። ኖርማል ዲስትሪቢዩሽን ታይም ላይ 68 95 99.7 እነዚህ ሶስት ነገሮች መሰረታዊ ሐሳቦች ናቸው። ጥያቄ ከተሰጣችሁ ምናልባት በዚህ ፎርም ስለምንሰሩ ማለት ነው።
እዚህ ደግሞ ሳምፕሊንግ ሜተድ ኦር ኮንሴፕቹዋል ኩዌሽኖቹ ምን ይመስላል የሚለው እናያለን። ሳምፕሊንግ ሜተድ ናሙና አወሳሰድ ሜተድ ማለት ስለዚህ እዚህ ጋር አራት ነገሮች አሉ። ታይፕስ ኦፍ ማስ ሪኮግናይዝ ማድረግ የሚያስፈልግ ሳምፕሊንግ ራንዶም ምን ማለት ነው፣ ስትራቲፋይድ ምንድነው፣ ሲስተማቲክ ምንድነው፣ ክላስ ለምሳሌ ሪሰርች የሚሰሩ ሰዎች ዳታ ወር ሳምፕል ናሙና መስራት ከፈለጉ ከነዚህ ሜተድ ውስጥ መጠቀም ይችላሉ ማለት ነው። ለምሳሌ ሳምፕሊንግ ራንዶም ሲባል ኤቨሪዋን ኢኳል ቻንስ ሁሉም ሰው እኩል ቻንስ አለው ማለት ነው። በዚህ ታይም ራንዶም ሳምፕል ላይ ኤቨሪዋን ሁሉም ኢኳል ቻንስ ይኖራል። ስትራቲፋይድ ሲባል ደግሞ ዲቫይድ ኢንቱ ግሩፕ ኦር ለምሳሌ ለግሩፕ ዲቫይድ አድርጋችሁ ለምሳሌ በግሬድ ሌቨል፣ በጾታ፣ በሃይማኖት እንደዛ ዲቫይድ እያደረጋችሁ በግሩፕ እያደረጋችሁ ቶታሊ በአጠቃላይ ሳይሆን በግሩፕ ከፋፍላችሁ ሳምፕሊንጉን መውሰድ ማለት ነው። ኦልሶ ሲስተማቲክ ሲባል ኤቨሪዋን ኬዝ ፐርሰን ማለት ከታይምስ ፐርሰን። ኦልሶ ክላስተር ማለት ሴሌክት ሆል ግሩፕ። ክላስተር ሲባል ሁሉንም ግሩፕ ምን ማድረግ ሴሌክት ማድረግ ነው። ኦልሶ ጋት ትሪክ ላይ ለምሳሌ ልትጠየቁ የሚችሉ ጥያቄዎች ኢፍ ፖፑሌሽን ሃዝ ዲፈረንት ካታጎሪስ ተብላችሁ ስትጠየቁ ህዝቡ የተለያዩ ካታጎሪ ካላቸው ምኑን ኮንሰርን ማድረግ ያስፈልጋቸዋል? ስትራቲፋይድ ሳምፕሊንግ። ስትራቲፋይድ ሳምፕሊንግ ለግሩፕ ዲቫይድ ስለምታደርጉ ማለት ስለዚህ እነዚህ በጣም ጋት ኤግዛም ላይ በሪሰርች ዙሪያም ያሉ ሀሳቦች ስለሆነ በስታቲካልም እነዚህ ጥያቄዎች ይመጣል። እኔም ከብዙ ተማሪዎች ያለኝ መረጃ እኔም ተፈትኜ ስለማቅ እነዚህ ጥያቄዎች በጣም አይቀሩም። ቢያንስ ከአራት አንድ ሁለት ጥያቄ ስለመጠየቃችሁ ስለማይቀር እዚህ ዙሪያ ላይ በደንብ ማወቅ ያስፈልጋችኋል ማለት ነው። እዚህ ደግሞ አምስተኛ ፓርት ጋት ኤግዛም ላይ ልትጠይቁ የምትችሉት ሃይፖቴሲስ ቴስቲንግ ነው። ስለ ሃይፖቴሲስ ቴስት ሰፋ ያለ ሀሳብ በሌላ ቪዲዮ ሰርቻለሁ። እዚህ ጋር ባነሩን መመልከት ትችላላችሁ። ጋት ኤግዛም ላይ በጣም አስፈላጊ ሃይፖቴሲስ ቴስቲንግ የሚለውን ታይፕ 1 ኤረር ከታይፕ 2 ኤረር ድረስ ያለው በጣም በጥሩ ማብራሪያ አዘጋጅቼ ቪዲዮን ለቅቄያለሁ። እሱን ዩቲዩብ ውስጥ ገብታችሁ ዩቲሚዲያ ብላችሁ ሰርች አድርጋችሁ ገብታችሁ በጣም ምርጥ ሀሳብ ማግኘት ይችላላችሁ። ስለዚህ ሃይፖቴሲስ ቴስቲንግ ዙሪያ ላይ ትጠየቃላችሁ። ለምሳሌ ኤረር ዙሪያ ላይ ያለው ኤች ኖት ኤች ዋን ምንድናቸው፣ ሲግኒፋንስ ሌቨል፣ አልፋ ሌቨል እንዴት መምረጥ ይቻላል፣ ኮምፒውት ቴስት ስታቲክስ፣ ሪጀክት ኤች ኖት ኦር ፎል ሪጀክት ቱ ኤች ኖት የሚለውን እነዛ ሀሳቦች ሰርቻለሁ። ኤረር ምንድናቸው የሚለውን ታይፕ 1 ኤረር እንዴት መስራት መፍጠር ይቻላል፣ ታይፕ 2 ኤረር እንዴት ይፈጠራል የሚለውን ታይፕ 1 ኤረር ለምሳሌ እውነት የሆነውን መረጃ ስንከለከል ዋናውን ምርመራ እውነተኛ የሆነውን መረጃ ስንከለከል የሚፈጠር ኤረር ነው። ታይፕ 2 ደግሞ ፎልስ የሆነውን መረጃ አክሴፕት ስናደርግ ስንቀበል የሚፈጠረው ኤረር ነው። ስለዚህ ታይፕ 1 ኤረር ሪጀክት ሩ ኤች ኖት ማለት ትክክለኛ የሆነውን ኤች ኖትን ሪጀክት ስናደርግ፣ ታይፕ 2 ኤረር ደግሞ አክሴፕት ፎልስ ኤች ኖት እውነተኛ የሆነውን ያልሆነውን ኤች ኖቱን ትክክለኛ ግምት ያልሆነውን ኤች ኖቱን አክሴፕት ስናደርግ ታይፕ 2 ኤረር ይፈጠራል ማለት ነው። ስለዚህ እዚህ ጋር ሜሞራይዝ ማድረግ የሚያስፈልጋችሁ ታይፕ 1 ኤረር ላይ ምንድነው፣ ታይፕ 2 ኤረር ላይ ምን ሀሳቦች ይኖራሉ የሚለውን በደንብ ማወቅ ያስፈልጋችኋል። ደግሞ ይህ ቪዲዮን ተመልክታችሁ ጥሩ ሀሳብ ማግኘት ትችላላችሁ ማለት ነው። እዚህ ደግሞ ሃይፖቴሲስ ቴስቲንግ ዙሪያ ላይ ኮንፊደንስ ኢንተርቫል ፎርሙላዎች ምን ይመስላል የሚለው ለምሳሌ ሚን ፕላስ ኦር ማይነስ ማለት ነው። እዚህ ጋር ፎርሙላውን መሰረታዊ የሆነ ሀሳብ ተመልከቱ። ዜድ ታይምስ ስታንዳርድ ዲቪዬሽን ስታንዳርድ ዲቪዬሽን ፎርሙላ ኦቨር ስኩዌር ሩት ኦፍ ሳምፕል ሳይዝ ማለት ነው። ወይ ዚስ ሚንስ እዚህ ጋር ከታች ተመልከቱ። ይሄ ማለት ኤክስ ባር የነበረው ሳምፕል ሚን ማለት ነው። ኦልሶ እዚህ ጋር ይሄ ደግሞ ስታንዳርድ ዲቪዬሽን ኤን ደግሞ ሳምፕል ሳይዝ ኤክስፕሬስ ያደርጋል። ስለዚህ ኮንፊደንስ ኢንተርቫል ሲሰሩ ሚን ፕላስ ኦር ማይነስ ዜድ ታይምስ ስታንዳርድ ዲቪዬሽን ኦቨር ስኩዌር ሩት ኦፍ ሳምፕል ሳይዝ ማድረግ ነው። ሳምፕል ሳይዝ ቶታሊ የተሰጣችሁ የዳታው ብዛት ማለት ስታንዳርድ ዲቪዬሽን ይሰጣችኋል፣ ሳምፕል ሚን እንዲሁም ይሰጣችኋል። ስለዚህ በዚህ ፎርም ኮንፊደንስ ኢንተርቫል መስራት ይቻላል። ኮንፊደንስ ኢንተርቫል ማለት ነው። እዚህ ጋር ኤግዛም አይዳ ላይ ላርጀር ኤንድ ናሮ ኢንተርቫል ይኖራል። ሃየር ኮንፊደንስ ኤንድ ዋይደር
ኢንተርቫል ይኖራሉ። ስለዚህ እነዚህ ሀሳቦችን በደንብ ያዙት። ጥያቄዎችን አዘጋጅቼም በሌላ ቪዲዮ ስለምሰራላቸው የአሁኑን መሰረታዊ የሆኑ ሀሳቦች ፎርሙላዎች ግንዛቤ ኤግዛም ላይ የሚወጡ ጥያቄዎችን ቢያንስ አጠር ያለ ጊዜ ውስጥ እነዚህን ሀሳቦች ኮንሰርን ማድረግ ያስፈልጋቸዋል ማለት። በአጠቃላይ ከዚህ ሀሳብ ጋት ኤግዛም ላይ ልትጠየቁ የምትችሉ ለምሳሌ ኮምፕሊመንት ፎር ኮምፕሊመንት መቼ መጠቀም ትችላለህ? ፎር ኖት ኦር አትሊስት ካለ እንደዚህ አይነት ጥያቄዎች ፈተና ላይ ስትጠየቁ ፕሮባቢሊቲ ውስጥ ኮምፕሊመንት መጠቀም ኮምፕሊመንት ማለት ዋን ማይነስ ፕሮባቢሊቲ ኦፍ ኢ ማለት ነው። ይህንን ኮንሰርን ማድረግ ያስፈልጋል። ኦልሶ ኖርማል ዲስትሪቢዩሽን ዙሪያ ላይ ያሉ ሀሳቦች ለምሳሌ 95% ኢን ቲንክ 2 ታይምስ ስታንዳርድ ዲቪዬሽን የሚለው 68% ካለ ምን ቲንክ ማድረግ ያስፈልጋቸዋል? 68 ፕላስ ኦር ማይነስ 1 ታይም ስታንዳርድ ዲቪዬሽን ኦልሶ 99.7 ካለ ፐርሰንቱን ምን ኮንሰርን ማድረግ ያስፈልጋቸዋል? 99.7 ፕላስ ኦር ማይነስ 3 ታይምስ ስታንዳርድ ዲቪዬሽን ኦልሶ ሳምፕሊንግ ሜተድ ውስጥ ያሉ ሀሳቦች ስትራቲፋይድ ራንዶም ሳምፕሊንግ እነዚህ አይነት ሲስተማቲክ ሜተዶችን በደንብ ማወቅ ያስፈልጋቸዋል። እና ታይፕ 1 ሃይፖቴሲስ ቴስቲንግ ላይ ታይፕ 1 ኤረር እንዴት ይፈጠራል? ታይፕ 2 ኤረር እንዴት ይፈጠራል? ታይፕ 1ን በአልፋ ኤክስፕሬስ ማድረግ ይቻላል። ታይፕ 2ን ደግሞ በቤታ ኤክስፕሬስ ማድረግ ይቻላል። ታይፕ 1 ኤረር የሚፈጠረው እውነተኛ የሆነውን ኤች ኖት ላይ የነበረው እውነተኛ መረጃ ስንከላከል ይፈጠራል ማለት ሳንቀበል ስንቀር ማለት ነው። ኦልሶ ታይፕ 2 ቤታ ኤረር የሚፈጠረው ደግሞ ውሸት የሆነውን መረጃ አክሰፕት ስናደርግ ስንቀበል ይፈጠራል ማለት ነው። ስለዚህ ይህንን ሀሳብ እንደምትወዱ ተስፋ አደርጋለሁ። ጋት ኤግዛም ላይ እነዚህ ቅድም የነገርኳችሁ ሀሳቦች ከመጀመሪያ እስከ መጨረሻ ድረስ ያሉ ሀሳቦች በጣም ይመጣሉ። ስለዚህ ይህንን ሀሳብ ተረድታችሁ ካያችሁ እና ካነበባችሁ ዝግጅት ካደረጋችሁ በጣም ተጠቃሚ እንደምትሆኑ ተስፋ አደርጋለሁ። ቪዲዮን እንደምትወዱ ተስፋ በደንብ አደርጋለሁ። ስለዚህ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ኮሜንት እንድትሰጡን እላለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ቴንክ ዩ